አርእስተ ዜና በየመጠላጣቢያቸው አስከፊ ስቃይ ውስጥ ያለው ተፈናቃይ ወገኖች ወደ ቀያቸው ተመልሰው በዓላት በቤታቸው እንዲያከብሩ ሊሰራ ይገባል ሲሉ ጣቢያችን ያነጋገራቸው አስተያየት ሰጪዎች ገለጹ። የሃይማኖትና ስልጣኔ መነሻ በሆነችው ትግራይ የሚገኙ ተፈጥሯዊና ሰው ሰራሽ የቱሪስት መስህቦች በዩኔስኮ እንዲመዘገቡ መስራት ያስፈልጋል ተባለ። የተባበሩት መንግስታት ድርጅት አንስቶት የነበረውን ማዕቀብ ዳግም መመለሱን ተከትሎ ኢራን ውጥረቱን እንዳታባብስና ድርድር እንድትቀጥል 3 የአውሮፓ ሀገራት አሳሰቡ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ከዲደብሊው ኢንተርናሽናል ቀጥታ ስርጭት የሚተላለፍላችሁ የምሽት አንድ ሰዓት ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ሰለሞን ግርማይ ነኝ። ቆይታችሁ ከኛ ጋር እንዲሆን በከበር እየጋበዝኩኝ ቀዳሚ ወደ መረጥነው ዜና ማለፍኩ። በመጠላጣቢያዎች አስከፊ ስቃይ ውስጥ ያሉትን ተፈናቃይ ወገኖች ተመልሰው በዓላትን በቤታቸው እንዲያከብሩ ሊሰራ ይገባል ሲሉ በመስቀል በዓል ያገኘናቸው አስተያየት ሰጪዎች ገለጹ። አስተያየት ሰጪዎቹ አክለውም የህዝብ መሪዎች ልክ እንደ ንግስት እሌኒ ለህዝብ አገልጋይ መሆን እንዳለባቸው ተናግረዋል። አስተያየታቸውን ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ስላሴ አሜን። ብከን ወግኦሙ ለኩሎሙ ጸርነ ወበስመከ ነሐስሮሙ ለቆሙ ለአይሌነ ይቤ ዳዊት በመንፈሰ ትዕቢት በእንተ ዝንቱ ዘተሰቅለ ዲቤሁ ቃለ አብ። በቅድሚያ በዓለም ሁሉ ያላችሁ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንኳን ለ2018 ዓመተ ምህረት የመስቀል በዓል በእድሜ በጤና ደረሳችሁ እላለሁ። ከ1962 ጀምሮ ነው የማውቀው። እዚህ ተራራ ላይ ወጥተን ልጆች ያለን ዙረን በደም ተጫውተን ቤተክርስቲያን ዙረን እንገባ ነበር። ከዛ በኋላ ግን ተሻሽሎ መጥቶ በ1964 ከፍተኛ በዓል ይከበር ነበር በመንግስት። ይህ ሲከበር ቆይቶ ለተወሰነ ዓመታት ቀርቶ ነበር መውጣት። ለተወሰነ ዓመታት ማለት በደርግ ዘመነ መንግስት አይወጣም ነበር የተራራ። ስለማይወጣ የነበረ ቆይቶ ነበር። አሁን እንደ አዲስ ለ11ኛ ጊዜ እየተከበረ ነው ያለው። ለ11ኛ ጊዜ ይህ የመስቀል በዓል ደግሞ ባህላዊ ሃይማኖታዊ ትውፊቱን ሳይለቅ በመከበር ላይ ያለ ነው። ያው መስቀል 2018 ከድሮም የበለጠ ምክንያቱም ከበፊቱ እየተሻሻለ ስለሚመጣ ብዙም እየጨመረ ስለሚመጣ ማለት በጣም ደስ ይላል እና በጣም ጥሩ ነው ያለው። በጣም የሚገርም በዓል ነው። እኔ መጀመሪያ ጊዜ ነው መስቀል በዓል ሳከብር። ብዙ ጊዜ መላለሳለሁ አዲግራት ቤተሰብ ለመጠየቅ። ይሄንንም በዓል ደግሞ ከቤተሰብ ጋራና ከመላው አዲግራት ህዝብ ጋራ በማክበር በመቻል እግዚአብሔር እናመሰግናለሁ። እኛ ከትላልቆች እንደተረከብነው ሁሉ እኛም ደግሞ ለህፃናት እያሳየን ነው። ለትናንሾቹ እንዲህ ነው የሚደረገው፣ እንዲህ ነው የሚባለው እያሳወቅን ያለነው። ለወደፊቱ ባህሉና ሃይማኖታዊን ተጠብቆ ማለት ነው ከትውልድ ወደ ትውልድ እንዲተላለፍ ነው የምመኘው ማለት ነው። እሌኒ ንግስት ያደረገችውን ብርሃን በዓለም ላይ ጥሩ መስበክ ስለሆነ የብርሃን ማሳያም ስለሆነ መስቀሉ በይበልጥ ደግሞ በኃላፊነት ያለ ነው። ይሄንን ኃላፊነት ተቀብለን ጁቦውን ተቀብለን ያለንን ብርሃን በውስጣችን ያለውን ብርሃን ለህዝባችን እንድናበራ ወንበር ላይ ላስቀመጠን ህዝብ እንድናበራለት አደራ ተቀብለን ነው መክሊታችን ልናበራው የሚገባና አደራ በማለት በቤተ ክርስቲያን ስም መልእክቴን አስተላልፋለሁ። ያለን አንጻራዊ ሰላም ሙሉ ሰላም ሲሆን ነው ለቀጣይ ዓመት ለ19 የምናከብረው ጠቅላላ ባገሪቷ ሰላም ሲዘፍን ነው። አሁን ሰላም አለ፣ ግን የበለጠ ሙሉ ሰላም እንዲሆን እመኛለሁ። ከዛ ደግሞ ተፈናቃዮቻችን ወደ ቀያቸው እንዲመለሱ እመኛለሁ። ምኞቴ ፕሪቶሪያ አግሪመንት ሙሉ በሙሉ ተፈጽሞ
የተፈናቀሉት ልጆቻችን እህቶቻችን አባቶቻችን እናቶቻችን በቦታቸው ተመልሰው የተሻለ ደግሞ ኑሮ እንዲኖሩ በጣም እመኛለሁ እና እሱንም አንድ ከተደረገ በኋላ ደግሞ በተሻለ መንገድ መተን እናከብራለን አንድ ላይ ወደ ቀጣይ ዜናችን ስናልፍ ስምምነቱ ሙሉ በሙሉ ተፈጻሚ በማድረግ ተፈናቃዮችና ስደተኞች ወደ ቀያቸው ለመመለስ በትኩረት መስራት ይገባል ሲሉ የደቡብ ምስራቅ ዞን አስተዳዳሪ አቶ ከላሌ ሐጋዜ ገለጹ። ጦርነትና ግጭትን በማስቀረት ሰላምና ሰላማዊ መንገድን በመጠቀም ለችግሮቻችን መፍትሄ ማበጀት ይገባልም ብለዋል። ዓለም ተክለ ተከታትለዋለች። ትግራይ ወደ ነበረችበት የኢኮኖሚ ማህበራዊ ፖለቲካዊ ማዕቀፍ እንድትመለስ የፕሪቶሪያው ስምምነት ሙሉ በሙሉ ተፈጻሚ መሆን አለበት። ከፌደራል መንግስት ጋር የሚያገናኝ መንገድም ይህ ውል ነው። በመሆኑም የሰላም ስምምነቱ በመተግበር የጦርነትን ድምጽ ለማስቀረት ሁሉም አካል የውይይት መንገድ መከተል አለበት ሲሉ የደቡብ ምስራቅ ዞን አስተዳዳሪ አቶ ከላሌ ሐጋዜ ከጣቢያችን ጋር በነበራቸው ቆይታ ገልጸዋል። በአሁኑ ወቅት ከክልላችን ጊዜያዊ አስተዳደር ከፌደራል መንግስት ብቸኛ የሚያገናኘን የፕሪቶሪያው ስምምነት ነው። ስለዚህ በፕሪቶሪያው ስምምነት መሰረት እኛም እየሰራንበት ነው ያለነው ከላይ እስከ ታች ህዝቡም እንደ የሆነ አለሻል የሆነ መጽሐፍ ወይም እንደምትማረው ስለዚህ ሁሉም እንዲያውቀውና ፕሪቶሪያ ስምምነት ምንድነው ከሚለው ከጸጥታ አንፃር ስለዚህ አብረን እየሰራንበት ካልሰራንበት አንዱ ካንዱ ከፈረሰው ደግሞ ለሁለታችን ጉዳት ነው። ኢትዮጵያም ለትግራይም አደጋው እኩል ነው የሚመጣልና ስለዚህ ከዚህ የህብረተሰቡ ከጦርነት እንዲርቅ ነገሮችን ሁሉ ልዩነት ሊኖሩን ይችላሉ። የሐሳብ ልዩነት ሊኖር ይችላል። የሐሳብ ልዩነት ግን በጠረጴዛ ቁጭ ብለን ተወያይተን መፍታት አለብን እንጂ በመከራና በስቃይ ውስጥ አይኖር ህይወትን እየመሩ የሚገኙ የትግራይ ተፈናቃይና ስደተኛ ወገኖች ስምምነቱ በተሟላ መንገድ በመፈጸም ወደ ቀያቸው ከነ አስተዳደራቸው እንዲመለሱ ተገቢውን ስራ መስራት ይገባል ሲሉም አስተዳዳሪው ጥሪ አቅርበዋል። ተፈናቃዮችም ከሙሉ ዋስናቸው ካስተዳደራቸው ከፍትህ ከጸጥታ ጋር ተነጋግረን ወደ ነበረበት ከጦርነት በፊት ወደ ነበረበት 2012 የነበረው እንዲመለሱ ነው አሁንም መስራት ያለብን። ምክንያቱም የምዕራብ ህዝብ የዘጠኝ ወረዳዎች የምዕራብ ህዝብ የጸለምት ህዝብ እየተሰቃየ ነው ያለው። ስለዚህ የፌደራል መንግስት መስራት አለበት። ለስድስት ወር እንዲያገለግል በአይኦም ተሰርቶ 6 አመት ግን እየሞላቸው ነው። ስለዚህ በጣም አስቸጋሪ ሁኔታ ስላለ ለዚህ ነው መጣርና መስራት ያለብን። ጦርነትና ግጭትን በማስቀረት ነገሮች በሙሉ በጠረጴዛ ዙሪያ በውይይት በመፍታት የህዝብን ሰላም ማረጋገጥ ይገባል ያሉት አቶ ከላሌ ሐጋዜ ለሰላም ተገቢውን ስራ በመስራት ዘላቂነቷን ማረጋገጥ ይገባል ብለዋል። በግጭት የተጠቀመ ሰው በጦርነት የተጠቀመ ሰው ስለሌለ ያው ጦርነቱም ደግሞ እኛ በአካል ስለምናውቀው በፊልም አይደለም እናውቀው። ስለዚህ ትግራይ ስንት ወደ ጦርነት ይገባል። ሰላም ነው አሁንም የሚፈልገው ህዝቡ እኛንም ሰላም ነው የምንፈልገው። ሰላም ከፈለግን ደግሞ ሰላም ደግሞ ዝም ብለህ በጸሎት አይመጣም። መስራትም አለበት። አንድነትም ማጠናከር አለበት። አንድ ኮንክ ጠላትም ያከብራል። ወዳጅም ወዳጅነቱ አጠናክሮ ይቀጥላልና ፌደራል መንግስትም ከዚህ በበለጠ እኛ በፖለቲካዊ በሰላማዊ ፖለቲካዊ ትግላችን ውይይታችን መቀጠል ነው የምንፈልገው። የሃይማኖትና ስልጣኔ መነሻ በሆነችው ትግራይ የሚገኙ ተፈጥሯዊና ሰው ሰራሽ የቱሪስት መስህቦች በዩኔስኮ እንዲመዘገቡ መስራት እንደሚገባ ተገለጸ። በጦርነት የተዳከመውን የቱሪዝም እንቅስቃሴ ለማነቃቃት ሰላሙ ዘላቂ ማድረግና መሰረተ ልማቶች ማስፋፋት ወሳኝ መፍትሄ እንደሆነም ተገልጿል። ተከታትለን እንመለስ። ትግራይ እንደሚታወቀው ባለ ብዙ ጥንታዊና ገናና ታሪኮች ባለቤት ነች። ለሙስሊም ኢትዮጵያውያን በጣም የታሪካቸው መነሻ ናት። መከበር ያለበት ቦታ ነው። ትግራይ የጥንታዊ ስልጣኔ አሻራ ምድር የሃይማኖት መነሻ የኪነ ጥበብና ስነ ጥበብ እንዲሁም በርካታ ውቅር አብያተ ክርስቲያናትና ገዳማት ያሏት በተፈጥሮ ሀብት የታደለች መሆኗ ፀሐይ የሞቀ ሀቅ ነው። በሶስተኛውና በአራተኛው ክፍለ ዘመን ከክርስቶስ ልደት በፊት የአክሱም ዘመነ መንግስት በዓለም ከነበሩ ትልልቅ ስልጣኔዎች አንዱ እንደነበርም የታሪክ መዛግብት ይገልጻሉ። ይህም የቀደምት ተጋሩ የስልጣኔ ማሳያ እንደሆነም አሁን ያሉት የአክሱም ሐውልት የሳባና የሀበተ መንግስት ትልቅ ምስክር ናቸው።
ይህ የሐውልት ቅርጽ ያለው ቦታ የይሃ ቤተ መንግስት ነው። እዚህ ቤተ መንግስት ውስጥ ደግሞ የዳማት ንጉስ ይኖር ነበር። ቤተ መንግስቱ እጅግ በከፋ ሁኔታ ተጎድቷል። ቢሆንም ግን የአራት ማዕዘን ቅርጽ ያላቸውን ምሰሶዎች ቅሪት ማየት ይቻላል። እዚህ ቤተ መንግስት ነው በእምነ በረድ ተጠርበው የተቀረጹ ስዕሎችና የቤት ምስል ያለው ቅርጻ ቅርጽ የተገኘው። ትግራይ በዘመነ ኢዛና ሳይዛና ንግስተ ሳባና አልነጃሺ እስከ አፄ ካሌብና አፄ ዮሐንስ ትግራይ የራሷ ፊደልና መገበያ ሳንቲም የነበራት ትልቅ ነበርን ትልቅ እንሆናለን የሚያስብል ተዘርዝሩና ተመዞ የማያልቅ ታሪክ እንዲሁም በዩኔስኮ የተመዘገቡና በሂደት ያሉ የሚዳሰሱና የማይዳሰሱ ሃይማኖታዊና ባህላዊ በዓላት ስላሏት በዓለም የቱሪስት መዳረሻው ከሚያደርጓት ጥቂቶቹ ናቸው። እንደ አብነትም የአክሱም ሐውልት፣ የአቡነ የንበታ ገዳም፣ የአልነጃሺ መስጊድ፣ የአሸንዳ በዓልና ሌሎች በርካታ የቱሪስት መዳረሻዎች በትግራይ ይገኛሉ። Yes, Big Mouse is Big Mouse, but the truth will stand. ብዙ መናገር ጆሮ ማደንቆር ነው። እውነት ግን ብዙ ፈተናዎችንና ግለቶችን የምትሻገር ቀጥተኛ በትር ነች። ትግራይ ድሮ ነበረች፣ ዛሬም አለች፣ ለዘላለምም ትኖራለች። ይህ የማይለወጥ ነባራዊ ሂደት ነው። ስለ ትግራይ ቅርሶችና ሴቶች ስንቱን ልንገራችሁ፣ ጊዜስ ይበቃናል። የ3000 ዘመን ታሪክ ነው። የ1500ኛው ዓመታት የትግራይና የተወሰነ የትግራይ ክፍል ለብቻው የሚመለከታቸው ታሪክ ነው። ይህ ወደዛና ወደዚህ የሚያስብል እውነት ነው። ከዚህ ባለፈም ትግራይ የጁዲዝም እስልምናና ክርስትና ሃይማኖት ቀድማ በመቀበል በአፍሪካ እንድስፋፋ በር የከፈተች መሆኗ ደግሞ ልዩ ያደርጋታል። ትግራይ ናይ ኩሎም ሃይማኖታት መወቀልያ ትግራይ የሁሉም ሃይማኖቶች መሰረት ነች፣ መግቢያ በር ነች። ቀደም ሲል ጁዳይዝም፣ ቀጥሎ ክርስትና፣ በኋላም እስልምና የገቡባት መግቢያ በር ነች። ይህ በመሆን ደግሞ በሃይማኖት አክሱም በአፍሪካ ደረጃ አንደኛ ተጠቃሽ ነች። በአፍሪካ ክርስትና ሲነሳ ወደ ሰው ህሊና፣ ወደ ታሪክና ወደ መጣቀሻ መጽሐፍ የምትመጣው ትግራይ አክሱም ነች። እስልምና ከተነሳ አልነጃሺ ነው። ትግራይ በተፈጥሮ ሀብት የተዋበች ብትሆንም ባለፉት ዓመታት በነበሩት የኮሮና ወረርሽኝና ጦርነት ሳቢያ የቱሪዝም ዘርፉ ተዳክሞ የቱሪስት ፍሰቱ በመቀነሱ የሚፈለገው ያክል የኢኮኖሚ ተጠቃሚነት እንዳልተገኘም ይገለጻል። ካለን ብዙ ማአት የሆነ ሪሶርስ አንፃር እየተጠቀምንበት ነው ካልን አይደለም ነው። ምክንያቱ የትግራይ የተፈጥሮ ሀብትም አለን። ብዙ በጣም አስደናቂ ቼን ኦፍ ማውንቴንስ ወይም ተራራዎች አሉ። በጣም ቱሪስቶች የሚወዷቸው በተለይ የውጭ ቱሪስቶች አሁን ደግሞ የሀገር ውስጥ ቱሪስቶች ወይም ሃይኪንግ ግሩፕስ የምንላቸው እነሱ የሚወዷቸው ገዳሞች አሉ፣ መስጊዶች አሉ ማለት ናቸው። ከዛ ደግሞ ኢንታንጂብል ሄሪቴጅ ወይም ማይዳሰሱ ቅርሶች ደግሞ በዛ ልክ ቆጥራ ጨርሳቸው ማለት ናቸው። ስለዚህ ትውፊቶች በጠበቁ ተፈጥሯቸው ነባራዊ ሁኔታቸው በጠበቀ መልኩ ወደ ጥቅም ማህበረሰብ ካላዋልከው ያው ቀጣይነት አይኖራቸው መጥፋታቸው ነው። አሁን ላይ ታዲያ ቱሪዝም የሰላምና የልማት መገለጫ በመሆኑ ሁሉም የሚመለከተው አካል በጋራ በመሆን የቱሪዝም እንቅስቃሴን ማነቃቃትና የመሰረተ ልማት አገልግሎቶች በማሟላት የትግራይ ቱሪዝም ለዓለም ማስተዋወቅና ያሉት ቅርሶች በዩኔስኮ እንዲመዘገቡ መስራት እንደሚገባም ተመላክቷል። በመቀለ ከተማ የነበረው የመስቀል በዓል አከባበር እጅግ ማራኪና ሁሉም ሊታደምበት የሚገባ ነው ሲሉ በበዓሉ ያገኘናቸው ቱሪስቶች ገለጹ። ቱሪስቶቹ የህዝብ ሰላምና የአካባቢው ጸጥታ አስደናቂ በመሆኑ ሌሎች ጎብኚዎችም ሊመጡ ይገባል ሲሉ ገልጸዋል። ርግበ ገብረትንሳኤ ተጨማሪ አላት። ከሌላው ዓለም በሚለየው የአከባበር ስርዓቱ በዓለም የማይዳሰሱ ቅርሶች መዝገብ የሰፈረው የመስቀል በዓል ዘንድሮም ትውፊቱ በጠበቀ መልኩ ነጻ በወጡ የትግራይ ቦታዎች ተከብሮ ውሏል። በመቀለ ከተማም በዓሉ በተለያዩ ሃይማኖታዊ ክንውኖች ተከብሮ ውሏል። የበዓሉ አከባበርም ማራኪና እውነትም ከሌላው ዓለም የተለየ ሆኖ እንዳገኙት በበዓሉ አከባበር ስነ ስርዓት ያገኘናቸው ቱሪስቶች ገልጸውልናል። I come from Iran. Of course I have to confess that it was my first time to be in Africa and ኢራን ነው የመጣሁት። ወደ አፍሪካ ስመጣ የመጀመሪያ ነው። እዚህ በመሆኔ በጣም ደስ ብሎኛል። በዛሬው ዝግጅት ተባርኬያለሁ። በሀገራችን በዓላት አሉ፣ ይህ ግን ይለያል። ሁሉም በዚህ በዓል ሊታደም ይገባል። What came into my eyes mostly was how people are staying together, staying strong together. ትኩረትን የሳበው ነገር ምንድነው? ህዝቦች እንዲህ በአንድነትና በጥንካሬ ተሰብስበው በደመቀ መልኩ በዓል ሲያከብሩ መመልከቴ ነው። በመምጣቴ ደስ ብሎኛል። This is amazing. Like I've been loving it because we attended this
መስቀል ceremony like yesterday. በጣም አስደናቂ ነው። ወድጄዋለሁ። ከሌላ አካባቢ በጣም ይለያል። ዝማሬው፣ እንቅስቃሴው፣ አለባበሳችሁ፣ ህፃናቱ በጣም ማራኪ ነው። Kids from all around the schools. It's amazing. Love it. በመቀለ ከተማ ያለው ሰላምና ጸጥታም አስደናቂ እንደነበረ የገለጹት ጎብኚዎቹ ሁሉም ሊታደምበት የሚገባ በዓል መሆኑንም ተናግረዋል። I like the way it is just being held because just managing all these people is so hard. እንደዚህ በርካታ ህዝብ መቆጣጠር ከባድ ነው፣ ግን የጸጥታ ሁኔታ በጣም ቆንጆ ነው፣ ያስደንቃል። ህዝቡ በጣም ደስ ይላል። አጠቃላይ ሁኔታው ደስ በሚል ሁኔታ ነው ያለው። ባህሉ፣ ሃይማኖቱ ይማርካል። So we just arrived here. በጣም አስደናቂና ማራኪ ክብረ በዓል ነው። ትላንት አዲስ አበባ ነበርኩ፣ ዛሬ ደግሞ መቀሌ። ሁሉም ደስ ይላል። እዚህ ሁሉም ነገር ምቹና ሰላማዊ ነው። What's happening here is like it's more unique, right? እዚህ ያለው እይታ በጣም ልዩ ነው። ለመጀመሪያ ጊዜ ነው የመጣሁት። በህይወት አንዴ የሚገኝ አጋጣሚ ነው። በጣም ደስ ብሎኛል። የህዝቡ ሁኔታ ደግሞ ይለያል። In Mekelle, it's just once in a lifetime, right? በበዓሉ አከባበር የተመለከቱት ውብ ገጽታ በቆይታቸው በትግራይ ያሉት ሌሎች መስህቦች ለማየት ጉጉት እንደፈጠረባቸውም ጎብኚዎቹ ገልጸዋል። አድማጭ ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች እናልፋለን። የተባበሩት መንግስታት ድርጅት አንስቶት የነበረውን ማዕቀብ በድጋሚ መመለሱን ተከትሎ ኢራን ውጥረቱን እንዳታባበሰና ድርድር እንድትቀጥል ዩናይትድ ኪንግደም፣ ፈረንሳይና ጀርመን ጥሪ አቀረቡ። በኢራን ላይ ማዕቀቡን በድጋሚ የጣሉት ሶስቱ ሀገራት ኢራን ከኒውክሌር ኃይል ጋር ተያይዞ ባለው ውጥረት ምክንያትና ለዚህም ትብብር ባለማሳየቷ ማዕቀቡ መመለስ የመጨረሻ አማራጫቸው እንዳደረጉትም ገልጿል። ሀገራቱ በጋራ ባወጡት መግለጫ ኢራን ውጥረቱ ከሚያባብስ ድርጊት እንድትታቀብ ያሳሰቡ ሲሆን ማዕቀቡን ዳግም መመለስ የዲፕሎማሲ ጥረት ማብቂያ አይደለም ብለዋል። ባለፈው ሳምንት የኢራኑ ፕሬዝዳንት መሱድ ፔዜሽኪያን አገራቸው የኒውክሌር የጦር መሳሪያ የማበልጸግ ፍላጎት እንዳልነበራት ገልጸው ማዕቀቡ እንደገና መመለሱ ፍትሃዊ ያልሆነ አድሎና ህገወጥ ነው ሲሉ አውግዞታል። የመንግስታቱ ድርጅት ትናንት ቅዳሜ ባካሄደው ጉባኤ በኢራን የኒውክሌር ፕሮግራም ላይ ዓለም አቀፍ ስምምነት መደረሱን ተከትሎ ከ10 ዓመት በፊት አንስቶት የነበረውን የኢኮኖሚና የጦር ማዕቀቦች ዳግም መልሷል። ይህ በእንዲህ እንዳለ ግን ዲፕሎማሲያዊ መንገዶችና ድርድሮች መደረጋቸው እንደቀጠሉ ነው ሲልም ተመላክቷል። ኢራን በነገው ዕለት የዩኬ የፈረንሳይና የጀርመን አምባሳደሮችን ለማማከር እንደምትጠራ ማስታወቋን የገለጸው አልጀዚራ ነው። ሩሲያ በዩክሬን ዋና ከተማ ኪየቭ ላይ ጦርነቱ ከተቀሰቀሰ ወዲህ እጅግ ከባድ ተብለው የሚደመደመው የአየር ጥቃት ማድረሷ ተገለጸ። የዓለም አቀፍ ሚዲያዎች ዩክሬን ከባድ ድብደባ እንደተፈጸመባትም እየዘገቡ ይገኛሉ። በሰው አልባ አውሮፕላኖች ማለትም ድሮንና በሚሳኤል ተፈጸመ በተባለው የኪየቭ ጥቃት ቢያንስ 7 ሰዎች ጉዳት እንደደረሰባቸውም መገናኛ ብዙሃን እየዘገቡ ናቸው። ጥቃቱና ፍንዳታው እጅግ አስደንጋጭ ከመሆኑ የተነሳ የተወሰኑ የኪየቭ ነዋሪዎች ወደ መጠለያ ስፍራዎች ለመግባት ተገደዋልም ተብለዋል። በሰሜን አትላንቲክ የጦር ጥምረት ኔቶና በሩሲያ መካከል ያለው ውጥረት መልኩን እየለወጠ በመጣበት ሰዓት የተሰነዘረ ጥቃት መሆኑ ጦርነቱ ሊያባብሰው እንደሚችልም ተመላክቷል። ቭላዲሚር ፑቲን የኔቶን አቅም እየፈተሹ ነው የሚል ወቀሳ ቢደርስባቸውም እሳቸው ግን በጉዳይ ላይ እጃቸው እንደሌለበት አሳውቀዋል ሲል የዘገበው ቢቢሲ ነው። በመጨረሻም ፕሬዝዳንት ዶናልድ ትራምፕ የኢሚግሬሽን ማቆያ ማዕከላትን ኢላማ ያደረገ ተቃውሞችን ለማስቀረት በኦራገን ፖርትላንድ ወታደሮች እንዲሰማሩና አስፈላጊ ከሆነም ሙሉ ኃይል እንዲጠቀሙ ትዕዛዝ መስጠታቸው ተገለጸ። ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ባሰፈረው ጽሑፍ እርምጃው በአትናፍና በሌሎች የሀገር ውስጥ ሽብርተኞች በከበባ ውስጥ ያለውን የኢሚግሬሽንና ጉምሩክ ባለስልጣን ከጥቃት ለመከላከል ይረዳል ብለዋል። ውሳኔው የትራምፕ አስተዳደር ህገወጥ ስደት ላይ እየወሰደ ባለው
ጥብቅ እርምጃዎች ምክንያት በአሜሪካ ከተሞች የወታደሮች ስምሪት እየተስፋፋ መምጣቱ የሚያሳይ ነው ተብሏል። የፌዴራል ወታደሮች በፑርትላንድ መሰማራታቸው አስፈላጊ አይደለም ሲሉ በፕሬዝዳንቱ የተወሰደ እርምጃ የተቃወሙ የዲሞክራቲክ ሕግ አውጪዎች ገልጸዋል። የኦራጎን ገዢ ቲና ካቲክ በፑርትላንድ የብሔራዊ ደህንነት ስጋት የለም፣ የማህበረሰባችን ደህንነት የተጠበቀና የተረጋጋ ነው ብለዋል። ኮቲክ አክለው ማንኛውም የወታደሮች ስምሪት ስልጣን ያለ አግባብ የመጠቀም ወንጀል ነው ያሉ ሲሆን ለእርምጃው አስፈላጊ ምላሽ መስጠት ካለብን ለዚያ እንዘጋጃለንም ብለዋል። ሆኖም ትራምፕ ኦራገን የፌዴራል ኃይሎች ለማሰማራት ህጋዊ መሰረት ይኑራቸው አይኑራቸው የተገለጸ ነገር የለም። አድማጭ ተመልካቾቻችን ለዛሬ ምሽት ያዘጋጀናቸው ዜናዎች እነዚህ ይመስሉ ነበር። ከቀሪ የዲደብሊው ኢንተርናሽናል ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ ተመኘን። ሰላም።